በዚህ ድብቅና አስፈሪ ከተማ ውስጥ ለክፍለ ዘመናት የሚገኙ ሰዎች 436 ሰዎች ብቻ ነበሩ። በዚህም ምክንያት አንድ ሰው ወደ ከተማው በተቀላቀለ አሊያም አንድ ሰው በተወለደ ቁጥር ሌላ ስፍራ ከባድ አደጋ ተነስቶ አንድ ሰው ይሞትና ቁጥሩ ወደ 436 ይመለሳል። ወደዚህ ከተማ አንድ ሰው ከገባ ምንም አይነት በሰላም መውጫ መንገድ እንዳሌለና ለሱ አቀባበል ሲባልም አንድ ሰው ራሱን አጥፍቶ ቁጥሩን ወደ 436 ይመልስ ነበር። አንድ ሰው ግን በስተት ከተማ ውስጥ ከተወለደ ሌላ ስፍራ አንድ ሰው በአደጋ ይሞታል። ክቡራን አድማጮቻችን ዛሬም ፖፑሌሽን 436 የተሰኘውን ልብ አንጠልጣይ ዶክመንተሪ ፊልም ዘንዳችሁ መጥተናል። ከተመቻችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ያደርጋችሁ አብራችሁን ቆዩ። ፊልሙም የሚጀምረው በአንድ ሮክዌል ፎልስ በተሰኘ ከተማ ውስጥ ነው። በዚህ ከተማ ውስጥም አንድ ሴት ልጅ ለመውለድ እያማጠች እንደሆነና በተመሳሳይ ሰዓትም አንድ ሰው መኪናውን በድንበር አካባቢ ፖሊስ እያባረረው እየነዳ ነበር። ፖሊሱ መኪናውን አቁሞ ብሎ በጠየቀው ቁጥር ይህ ሰው ምንም አይነት ምላሽ ሳይሰጥ መኪናውን በፍጥነት ሲነዳውና በስተመጨረሻ በጣም በሚያሳዝን ሁኔታ ጎማው አንድ ጉድጓድ ውስጥ ገብቶ መኪናው በመገልበጡና በመንደዱ ውስጥ የሚገኘው ሰውዬ እዚያውኑ ጸጥ ብሎ ሞተ። በሌላኛው በኩልም ስታመጥ የነበረችው ልጅ በጣም በሚያስደስት ሁኔታ እዚያውኑ እንደወለደችና እቺኛዋ ነርሷን እሷን ስታዋልዳት የነበረችው ሴትዮም ወደ ሰዓቱ ጋር ተጠግታ ሰዓቱን 4 ሰዓት ከ36 ላይ ያደረገችው። በዚህ ከተማ ውስጥ የሚገኙ ሰዎች 436 ናቸው። አንድ ሰው በተወለደ ቁጥርም አንድ ሰው በሌላ ቦታ ይሞት ነበር። ቀጣይ ቀንም ከዚህ ከተማ በመኪና ሊያመልጥ ሲል መኪናው ነዶ የሞተው በዚህ ሰው ቀብር ላይ በአካባቢው ጥቂት ሰዎች ተገኝተዋል። ሁሉም አዝነው እየተበሳጩና እያለቀሱ ሳለ የዚህ ሰው የሟቹ ልጅ የሆነችው አማንዳ የተሰኘች አንድ ሴት ሕፃን ልጅም የአባቷ ሬሳ ላይ ተኝታ እያለቀሰች ከዚያም እየተነሳች ወደ ባለስልጣናቱና ወደ ዶክተሮቹ እየዞረች ለአባቴ ሞት ተጠያቂ ናችሁ እያለች ሁሉም ላይ ተጮህባቸው ጀመረ። በሌላኛው በኩልም በዚህ ከተማ አንድ ስቲቭ የተሰኘ አለ የሚባል የዩኤስኤ መርማሪና የአሜሪካ ጎበዝ ሪሰርቸር ወደዚህ ከተማ እየመጣ ነው። ከዚህ ከተማ ራቅ ባለች አንድ አካባቢም መኪናውን ለነዳጅ አቁሞ አንድን ሰው በሚያዋራበት ጊዜ ሮክዌልስ የተሰኘው ከተማይቱ ጋር ነው 436 ሰው ብቻ ያለበት ከተማ ወዴት ነው ብሎ ሲጠይቃቸው ለዚህ ጥያቄው ማንም ሊመልስለት አልቻለም። ስቲቭን በአካባቢው ሰዎች መልስ እየተደናገጠ መኪናውን ነድቶ በስተመጨረሻም ወደሚፈልገው ወደዚህ ከተማ ገባ። ከተማ ውስጥም አገባብ ላይ እየተጓዘ ሳለ በግራ በኩል አንድ በአካባቢው ፈረስ የምትጓዝ አንድ ሴት ልጅ ከፈረሱ ላይ ስትወድቅ ይመለከታል። ወዲያውኑ መኪናውን ጠግ ለማስያዝ ሲሞክር አንድ ጉድጓድ ውስጥ ገብቶ መኪናው ከመጠን በላይ ተጎዳ። ስቲቭ ግን መኪናውን ዞር ብሎ ሳይመለከት ወዲያውኑ ከመኪናው ውስጥ ወርዶ ወደ ልጅቷ ጋር በሚያቀናበት ጊዜ ልጅቷ ከመሬት ላይ ተነስታ ፈረሱ ላይ እየተመለሰች ወደ አካባቢው ብትመለስ ይሻልሃል እኔ ራሱ መሄድ ፈልጋለሁ ስትልም ነገረችው። ስቲቭም ልጅቷ ባለችው ነገር እየተደናገጠ ወደ መኪናው ስፍራ በሚመለስበት ጊዜ ከፊት ለፊቱ አንድ ፖሊስና የፖሊስ መኪናን ተመለከተ። እጁን ዘርግቶ ፖሊሱን ሲጠራው ፖሊሱ ወዲያውኑ ቦብ እባላለሁ ስምህ ማን ነው ከኔ የመጣው ሲልም ጠየቀው። ስቲቭም ወዲያውኑ ስቲቭ እባላለሁ ከዩኤስኤ ከአሜሪካ መርማሪና የተለያዩ ሪሰርች ነው መሰራው ሲልም ነገረው። ንቆት የነበረው ፖሊሱ ቦብም ወዲያውኑ ወደ መኪናው ተመልሶ ለአለቆቹ የሰማውን ሁሉ ነገራቸው። በስተመጨረሻም ወደ ከተማው እንዲገባ ተፈቀደለት። ስቲቭም መኪናው በጣም ስለተጎዳ በፖሊሱ መኪና ወደ ከተማው ገባ። መሃል ከተማ ውስጥም በፖሊሱ መኪና ሲጓዝ መላው የከተማው ሰው ከቤቱ እየወጣ ስቲቭን ነበር የሚመለከተው። በስተመጨረሻም ስቲቭ ጋስ ወደ ተሰኘው የከተማው አስተዳደር በር ላይ መኪናው ቆመ። ስቲቭም ወደሱ ጋር ተጠግቶ ሰላም ይለውና እንግዲህ የከተማው ሰው ለምንድነው 436 የሆነው ከአመት አመት ከክፍለ ዘመን ምንም ሊቀንስም የሚጨምርም ነገር የለም ሰው አይወለድም ወይስ ምንድነው ሲል የሚጠይቀው ጀመረ። የሰውም አንተ ራስህ ሪሰርቹን ስራ ከነገ ጀምሮ አንድ ፖሊስ ካንተ ጋር ይሆናል ሲልም ነገረው። በዚሁኑ ቅጽበትም አንድ ህፃን ልጅ በሳይክል ይመጣና አንድ የአካባቢዋ ሴት በጣም እንደታመመችና ከቻሉም ፖሊሶቹ እንዲደርሱላት ነግሯቸው ይሄዳል። በዚህም ምክንያት የጋስ የተሰኘው የአካባቢው አስተዳደር በጣም ተደናገጠ። በስተመጨረሻም አብረው ወደዚያ ስፍራ በሚያቀኑበት ጊዜ የዚች የታመመችው ሴትዮ ባል የሆነው ሰው ፖሊሶቹንና አስተዳደሩን ወደ ቤቱ እያስገባ ይህንን ስቲቭ የተሰኘው ልጅ በክፉ ዓይን ይመለከተው ጀመረ። ስቲቭም ሰውየው ባየው አስተያየት እየተደናገጠ በስተመጨረሻም አስተዳደሮቹንና ፖሊሶቹን ተሰናብቶ ወደ አንድ ወዳልጋ ስፍራ ያቀናል። የገባበት ክፍልም አንድ ቤልማ የተሰኘች ሴትዮ የምታከራይበት ቤት ነበር። እዚያ ቤትም ገብቶ ደረጃውን ሊወጣ ሲል የአከራይዋ ቤልማ የሆነችው ኮርትኒ የተሰኘው ልጅ ከደረጃው ላይ ትወርዳለች። ኮርትኒ ማለት ከዚህ በፊት ስቲቭ ወደ ከተማው እየገባ ሳለ ከፈረስ ላይ ወድቃ ብትመለስ ይሻላል ብላ የነገረችው ልጅ ነበረች። ስቲቭም እሷን ስላያት በጣም እየተደሰተ ወደ ተከራየው ክፍል ወዲያውኑ ይገባል። በሌላኛው በኩል አመሻሽ ላይ የአካባቢው ባለሀብቶችና ከባባድ ባለስልጣናት ተሰባስበው የተለያዩ ኩፖኖችንና እጣዎችን ይጥላሉ። በስተመጨረሻም የአካባቢው አስተዳደር አንደኛውን እጣ በሚያነሳበት ጊዜ ስሙ የሚለው ሩቢ እንደሆነና ሩቢ ማለትም የአካባቢው አንድ ወጣት ሴት ልጅ ነበረች። በዚህም ምክንያት ለፌስቲቫሉ በጣም ጥሩ ነው ፌስቲቫሉን ያሳምርልናል እያሉ ሁሉም በጣም ተደሰቱ። በሌላኛው በኩል አልጋ ይዞ ተኝቶ የነበረው ስቲቭ የተሰኘው ልጅ በእኩለ ሌሊት አስፈሪ ህልም አይቶ የተለያዩ መስቀሎችና መኪና ሲጋጭ ይመለከታል። በህልሙም በጣም ተደናግጦ በሚነሳበት ጊዜ በክፍሉ ውስጥ ኮርትኒ የተሰኘችው ልጅ ትገኛለች። አብረውም ብዙ ካወሩ
በኋላ ምግብ ማብሰያ ክፍል ውስጥ ገብተው በደንብ ያወራሉ። በንጋታውም ስቲቭ ተቀምጦ ሳለ እቺ ኮርትኒ የተሰኘችው ልጅ አንድ ምግብ አምጥታ ፊት ለፊቱ አስቀመጠችለት። አብሮም ተቀምጠው እየወሩ እየበሉ ሳለ ስቲቭ እንግዲህ ከዚህ ከተማ ወጥተሽ መኖር አትፈልጊም እንዴ? በጣም ነው የሚያምረው እያለም ለኮርትኒ ነገራት። ኮርትኒ እፈልጋለሁ ብላ ስትመልስለት፣ በሌላኛው በኩል የኮርትኒ እናት የሆነችው ቤልም የተሰኘችው ሴትዮ ባየችው ነገር እየተበሳጨች ኮርትኒ ነይ ውጪ ስትልም ጠራቻት። ከሰዓታት በኋላም ስቲቭ ቀጥ ብሎ ወደ አንድ ፋይል ወደምታስቀምጠው ሃርመኒ የተሰኘች የአካባቢ ሴትዮ ጋር አቀና። እሷ ክፍል ውስጥም ገብቶ ማን እንደሆነ ከየት እንደመጣ ከነገራት በኋላ የተለያዩ ፋይሎችን ስጪኝ ሲልም ይነግራታል። ሃርመኒም እኔም እርጉዝ ነኝ እንግዲህ የከተማው ሰው 436 ነው ተወልዳ አንዱ ይቀነሳል ስትልም ነገረችው። ስቲቭም ይህ እንዴት ይፈጠራል ብሎ እየተደናገጠ የአካባቢው ነገሮችና በአካባቢው ውስጥ የተፈጠሩ ነገሮች የሚጻፉበትን መጽሐፍ ማገላበጥ ይጀምራል። ብዙ ከተመለከተም በኋላ በጣም በሚያስደነግጥ ሁኔታ እንኳን ከዓመታት ከክፍለ ዘመናት ጀምሮ በዚህ ከተማ ውስጥ የሚገኘው ሰው 436 እንደሆነና አንድ ሰው በሞተ ቁጥር አንድ ሰው እንደሚወለድ፣ አንድ ሰው ወደ ከተማው በመጣ ቁጥርም አንድ ሰው በሆነ አደጋ እንደሚሞት ተመለከተ። ስቲቭም ባየው ነገር ተደናግጦ ሃርመኒን ሊጠይቃት ቢሞክርም ሃርመኒ ምንም አይነት ምላሽ ሳትመልስለት ጥላው ትሄዳለች። ስቲቭም ሰው በሚያደርገው ነገርና ይህንን ነገር በድብቅና በሚስጥር በመያዙ በጣም እየተደናገጠ ነው። ስቲቭም በየቤቱ እየዞረ ስለዚህ ነገር ለመጠየቅ ይሞክራል፣ ግን ምንም አይነት ምላሽ ሊያገኝ አልቻለም። በስተመጨረሻም ብዙ ከለፋ በኋላ አመሻሽ ላይ አንድ ሆቴል ገብቶ ቦብ ከተሰኘው ፖሊስ ጋር በደስታ መጠጥ መጠጣት ይጀምራል። በዚሁኑ ቅጽበትም ሚስቱ እየታመመችበት የነበረው ይህ ወፍራም ባር ሽጉጡን ይዞ ቀጥ ብሎ ወደ ስቲቭ ጋር መጣ። ሽጉጡን እንደቆመበት አንተ ከመጣ ጀምሮ ሚስቴ በጣም እየታመመች ነው፣ ትንሽ ከቆየ ሚስቴ ትሞታለች፣ ምንድነው የፈለከው እያለ ጮህበት ጀመረ። ፖሊሱ ቦብም ወደ ሰውየው ተጠግቶ ማን እንደሆነ ስለማታውቅ ነው ስነ ስርዓትን ያዝ እያለ ነገረው። ይህ ሰውም ወዲያውኑ በቁራ አይንና በጥላቻ እየተመለከተው እየተበሳጨ ሽጉጡን ይዞ ከዛ አካባቢ አቀና። ስቲቭ በተፈጠረው ነገር ተደናግጦ ፖሊሱን ሲጠይቀው ፖሊሱ ወዲያውኑ በጣም አስከፊ ነገር ነው እንግዲህ በዚህ አካባቢ አንድ ሰው በመጣ ቁጥር አንድ ሰው ይሞታል፣ በዚህም ምክንያት ሚስቱ እንዳትሞትበት ፈርቶ ነው፣ በጣም አርጅታለች፣ በእርጅና ነው ሲልም ይነግረዋል። ስቲቭም በአካባቢው ውስጥ በሚፈጠረው ነገር በጣም እየተደናገጠ ነው። በንጋታው በሌላኛው በኩል አባቷ በመኪና አደጋ የሞተባት አማንዳ የተሰኘችው ልጅ አስፈሪ ህልም አይታ ከእንቅልፏ ትነቃለች። ይህ ህልሟም ከዚህ በፊት ስቲቭ አይቶት እንደነበረው መኪና ሲገለበጥና የመሳሰሉትን አይነት ነበር። በዚሁ ቅጽበትም አማንዳ ከፊት ለፊቷ ስትመለከት ወዲያውኑ የተለያዩ የአካባቢው ዶክተሮች ወደ እሷ ጋር ይመጡና ይበልጡኑ ዶክተር ግሪቨር የተሰኘው ሰው አንድ መርፌ ይወጋታል። በንጋታው መርማሪው ስቲቭ ወደ ዶክተር ግሪቨር ጋር አቀና። ዶክተር ግሪቭ ማለት የአካባቢውን ሰዎች ሁሉ በጣም የሚያክመውና አለ የሚባላቸው ዶክተር ነበር። በዚህ ምክንያትም ስቲቭ ስለ አካባቢውና እዚህ አካባቢ ስለሚሞቱ ሰዎች በደንብ ይጠይቀው ጀመረ። ዶክተር ግሪቨርም ወዲያውኑ እንግዲህ አካባቢው ሰው የሚሞቱት ቁጥሩ 436 እንዲመለስ ነው፣ ይህንን እኔ ምንም አውቀው ነገር የለም ብሎ ክፍሉን ለቆ ወጣ። ስቲቭም የዶክተሩ ቢሮ ውስጥ ሆኖ የተለያዩ ሰርተፊኬቶችን በሚመለከትበት ጊዜ በጣም በሚያስደነግጥ ሁኔታ ዶክተር ግሪቨር እውነተኛ ያልሆነና ሐሰተኛ ማስረጃ እንደሚጠቀም፣ ምንም አይነት ዶክተሬት የሚባል ነገር እንዳልተማረ፣ ዶክመንቱን ፎርጂድ እንደሆነ ይመለከታል። በዚህም ተደናግጦ ክፍሎቹን በደንብ እየተመለከተ ሳለ ከሌላኛው ክፍል አንድ ህፃን ልጅ ስትጮህ ይሰማል። ስቲቭም በሰማው ነገር ተደናግጦ ወደ ላይኛው ክፍል ወደ ደረጃው በሚጠጋበት ጊዜ በላይኛው ክፍል የምትገኘው እቺ አማንዳ የተሰኘችው ልጅ እንደሆነችና ዶክተር ግሪቨርም የተለያዩ መድኃኒቶችን እየወጋ የአባቷ ሞት እንድትረሳ እያደረጋት ነበር። ስቲቭም ይህንን በመመልከቱ በጣም ተደናግጦ ወደ ውጭ ሲወጣ በመስኮት በኩል እቺ አማንዳ የተሰኘችው ልጅ ድረስልኝ የሚል ድምጽ እያሰማች ትጮህለት ጀመረ። ስቲቭ ግን ቀጥ ብሎ ወደ ቤቱ ገባ። ስቲቭም የዚያን ቀን ምሽት 436 የሚለው ቁጥር ምን እንደሆነ መመልከት ይጀምራል። አዳሩን ሙሉ ከተመረመረ በኋላ በጣም በሚያስደነግጥ ሁኔታ 436 ከሚለው ቁጥር በስተጀርባ አንድ አስደንጋጭና ከባድ ሚስጥር እንዳለ ተመለከተ። ስቲቭም ባየው ነገር ተደናግጦ በንጋታው አንድ ኤሌክትሪክ ወደሚያስተካከል ሰው ቤት አቀና። በደንብ ከተመለከተ በኋላም ወደ ውጭ በሚወጣበት ጊዜ ከዚህ በፊት በሳይክል መቶ ሴትዮዋ ታማለች ያለው ህፃን ወደሱ ጋር ይጠጋና እንግዲህ የሰው ማለት መሞት የሚፈልግ ሰው በኤሌክትሪክ የሚገድል ሰው ነው፣ መሞት ፈልጋለሁ አሊያም ከከተማው ማምለጥ ፈልጋለሁ የምትል ከሆነ አሁን ኤሌክትሪክ ውስጥ ይጨምራል ሲልም ለስቲቭ ነገረው። ስቲቭም በሰማው ነገር በጣም መደናገጥ ጀመረ። ጭራሽ ብሎ ከዚህ ከተማ መሄድ አይቻልም፣ እኔ እንዴት ነው መሆነው እያለም ወዲያውኑ ማሰብ ይጀምራል። በቀጣይ ቀንም በአካባቢው ሲጠበቅ የነበረው ሮክዌል ፎልስ ፌስቲቫል የተሰኘው የከተማቸውን ስም ያዘው ሙሉ የአካባቢው ሰው የሚገኝበት ድግስ አለ። የአካባቢው ሰውም ድግሱን ለመታደም በጣም በደስታ ተሰባስቧል። ስቲቭም ድግሱ ላይ ተገኝቶ በሚመለከትበት ጊዜ በጣም በሚያስደነግጥ ሁኔታ ፊት ለፊት የተሰቀለች በእጣ ደርሷት የነበረችው ሩቢ የተሰኘችው ልጅ ትገኛለች። እጣውም የደረሳት ሩቢ እንድትሰቀል እንደሆነና ለመስዋዕትነት ቀርባ ድግሱን እንድታሳምር ነበር። ስቲቭም ይህንን ቀጥ ብሎ መመልከት ጀምሯል። ሩቢ ግን ለመሞት እንደጓጓችና መስዋዕትነት በጣም ደስ የሚል ነገር እንደሆነ እዚያውኑ ቆማ ተናገረች። በስተመጨረሻም ህዝብ ፊት ለፊት ሩቢን እዚያውኑ አየር ላይ አንጠልጥለው ድግሱ እንዲያምር ገደሏት። በዚህ ምክንያትም የአካባቢው ሰው ሁሉ የዛሬው ድግስ በጣም ነው የሚያምረው፣ አሟሟቷ በጣም ነው
ነው ደስ የሚለው እያለ ከሞታ በላይ የድግሱን ጣዕምና የድግሱን ማማር መመልከት ጀምሯል። ይህንን የተመለከተው ስቲቭም ይህንን መቀበል አልችልም ብሎ ጭንቅላቱን ይዞ እየጮኸ ከዚህ አካባቢ ያመልጣለሁ ብሎ ሊሮጥ ሲል የአካባቢው ሰዎችና አሉ የሚባሉት ወፋፍራም ጥበቃዎች እዚያውኑ ስቲቭን መሬት ላይ ያስተኙታል። እጁንም አፋፍነው ከያዙት በኋላ ደደቡና ምንም የማያውቀው ዶክተር ግሪቨር ወዲያውኑ አንድ መርፌ አውጥቶ የስቲቭን እጅ ወጋው። ስቲቭም እዚያውኑ ፌንት ጭሮ ከእንቅልፉ በሚነቃበት ጊዜ ዶክተሮቹና ከባባድ ሰዎች እዚያውኑ እጅና እግሩን ይዘውት በኤሌክትሪክና በመሳሰሉት ነገር እያስነኩ እስካሁን የተመለከተውንና የሰማውን ነገር እንዲረሳ ሙከራ ያደርጉበት ጀመረ። በሌላኛው በኩልም የከተማው አስተዳደርና ፖሊሶቹ የተቀነባበሩና የተለያዩ ፋይሎችን አዘጋጅተው ለአሜሪካና እሱ ለሚሰራበት መስሪያ ቤት ጥቂት ደብዳቤ ስቲቭ የጻፈው አስመስለው ለመላክ ይወስናሉ። ደብዳቤውም የሚለው አንድ ሴት ጋር እኔ በደስታ መኖር እፈልጋለሁ፣ ፍቅረኛዬንና የኔ መላትን እዚህ አግኝቻለሁ፣ ስሟም ኮርትኒ ይባላል፣ እዚህ ከተማ ውስጥ ጥቂት መቆየት እፈልጋለሁ ይል ነበር። ይህንን ደብዳቤም ስቲቭ የጻፈው ይመስል ከፎቶ ጋር አስደግፎ ለአሜሪካና እሱ ለሚሰራበት መስሪያ ቤት ላኩ። ከቀናት በኋላም ስቲቭ የመርሳት በሽታ ይዟል ብለው ሁሉም ዶክተሮች ከወሰኑ በኋላ ወደሚተኛበት ወደዚያ ክፍሉ መለሱት። ስቲቭም ረስቷል ተብሎ ቢታሰብም ስቲቭ እስካሁን የተመለከተውን ነገር ምንም አልረሳም ነበር። እየሮጠም ከተኛበት አልጋ ላይ ወጣና ወደ ውጭ በሚወጣበት ጊዜ ከፊት ለፊቱ አንድ ጆን የተሰኘ ልጅን ይመለከታል። ጆንንም ማምለጥ እፈልጋለሁ፣ መኪናን ስጠኝ እያለ ለምነው ጀመረ። ጆንም ወዲያውኑ እኔ እዚህ ከተማ ከመጣሁ 3 ዓመቴ ነው፣ ድንገተኛ ነው በመኪና እዚህ ከተማ የገባሁት፣ ይሄው መውጣት እዚቹ ቀርቻለሁ፣ እስከዛሬ ድረስ በጣም ብዙ ሰዎች ለማምለጥ ሞክረዋል፣ አንድም ሰው ግን በሰላም ከዚህ አካባቢ አላመለጠም፣ አንተ ማምለጥ ካሰብክ እንግዲህ ሞት ነው የሚጠብቅ ሲልም ለስቲቭ ነገረው። ስቲቭም ይህ ልጅ በሚለው ነገር ምንም ስለማያምን አንተ ብቻ ተባበረን ሲልም ጆንን ይማጸነው ጀመረ። በስተመጨረሻም ጆን ፖሊሶቹንና የአካባቢዎቹ ሰዎች መንገድ እያሳሳሰ በዚህ ጋር ነው ሄደው ስቲቭ እያለ ይጠቁማቸው ጀመረ። ስቲቭ በሌላኛው በኩል አንድ ጋር እያቀናና የተለያዩ ጋዞችን ቤቱ ውስጥ አርከፍክፎ እዚያውኑ ቤቱ ላይ ክብሪት አያይዞበት እንዲነድ አደረገ። መላው የአካባቢው ሰዎችም ገራጁን ነደደ እያሉ መላ አቅጣጫቸውንና አስተሳሰባቸውን ወደዛ አድርገው የተለያዩ ስራዎችንና ውሃ ይረጩበት ጀመረ። ብልሁና መርማሪው ስቲቭም ወዲያውኑ አባት ወደ ሞተባት አማንዳ ጋር ያቀናና ወደ አንድ መኪና ውስጥ ከቶ ወደሚተኛበት ቤት አቀና። እችን ኮርትኒ የተሰኘችውን ልጅም አብረን እንሂድ ብሎ ሲጠይቃት ኮርትኒ መሄድ እንደማትችል ከሄደች እንደምትሞትም እዚያውኑ ነገረችው። ወዲያውኑም እቻ አማንዳ የተሰኘችው ሕፃን ልጅ ኮርትኒን እኮ የሚያክማት ዶክተር ግሪቨር ነው፣ ቀን በሽተኛ እያደረጋን ነው ስትልም ለስቲቭ ነገረችው። ስቲቭም ለአንድና ለመጨረሻ ጊዜ ኮርትኒን ተሰናብቷት አማንዳ ከተሰኘችው ልጅ ጋር መኪናቸው ውስጥ ገብተው ጉዟቸውን ቀጠሉ። ከረዥም ጉዞ በኋላም ድንበር አካባቢ እንደደረሱ ከዚህ በፊት አስገብቶት የነበረው ቦብ የተሰኘው ፖሊስና ሌላኛው ፖሊስ መንገድ ዘግተው አስቆሟቸው። ስቲቭም እጁን ወደ ላይ አድርጎ ከመኪናው በሚወርድበት ጊዜ ክርስቲያን የተሰኘው ፖሊስ ከኋላ በኩል ሆኖ ተኩስና ገደለው፣ ሃርመኒ የተሰኘችው ፋይል የምታስቀምጠው ሴትዮ ትወልዳለች፣ እሷ ከወለደች ሙላ ህዝቡ 436 ይሆናል፣ ስቲቭን ገደለው እያለ ለቦብ ይነግረው ጀመረ። የዋው ቦብ ግን ወዲያውኑ መሳሪያውን የደቀነና ስቲቭን አስመስሎ ከኋላ የሚገኘውን ጨካኙን ፖሊስ ተኩሶ ገደለው። በስተመጨረሻም ስቲቭንና አማንዳን መኪና ውስጥ ገብተው ጉዟቸውን እንዲቀጥሉና ህይወታቸውን እንዲያተርፉ ፈቀደላቸው። ስቲቭና አማንዳም ረጅም ከተጓዙ በኋላ ዋናው አስፋልት ላይ ደርሰናል ተረፍም ማለት ነው ብለው እየተደሳሰቱ እየተጓዙ ሳለ ወደ ዋናው መንገድ ላይ ገብተው ሲጓዙ ሰማዩ እዚያውኑ መጨላለም ጀመረ። ስቲቭና አማንዳም በተመለከቱት ነገር እየተደናገጡ መኪና ውስጥ የሚገኘው መስቀል ሲመለከቱ በህልማቸው ከዚህ በፊት የተመለከቱት መስቀል እንደሆነና እንዴት እዚህ መኪና ውስጥ እንደተገኘ ማሰብ ይጀምራሉ። ስቲቭን በህልም ያዩት መስቀል እዚህ ምን ይሰራል እያለ እየተመለከተ ሳለ አማንዳ እዚያውኑ ከጎኑ ሆና ትጮኻለች። ስቲቭም ወደፊት ለፊቱ ሲመለከት ከአንድ ከባድ መኪና ጋር እዚያውኑ ተጋጨ። በጣም በሚያስደነግጥ ሁኔታ በዚህች ደቂቃ ውስጥ መኪናው በጣም ደቆ ስቲቭና አማንዳ እዚያውኑ ሞቱ። በሌላኛው በኩልም ወደዚህ ከተማ አንድ ፍራንክ የተሰኘ ሰው ይመጣል። ፍራንክም ከፊት ለፊቱ ላገኘው ፖሊስ እንግዲህ ስቲቭ የተሰኘው ልጅ ፈልጌ ነው፣ ስቲቭ ማለት የስላ ባልደረባዬ ነው ሲልም ነገረው። ፖሊሱም ወዲያውኑ ስቲቭ ከዚህ ከተማ ካመለጠ ቀናትን አስቆጥሯል ሲልም መለሰለት። በፊልሙ መጨረሻም በዚህ አካባቢ የሚገኙት ሰዎች አማንዳ ስቲቭ እና ያ ፖሊስ በመሞቱ ወደ 436 እንደተመለሱና ሃርመኒ የተሰኘችው ልጅ መንታ ልጆች ወልዳ የፍራንክ የተሰኘው ልጅ ሲጨመርበትም የዚህ አካባቢ ሰዎች ቁጥር ወደ 436 ተመለሰ። ክቡራን አድማጮቻችን ፖፑሌሽን 436 የተሰኘው ፊልም እዚህ ጋር አበቃ። በፊልሙ ያሉትን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ቪዲዮንም ላይክ በማድረግ አበረታቱን። በየዕለቱም እንደዚህ አይነት ፊልም እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እናመሰግናለን። ቸር ቆዩልን።